ችን ስለ አድህኖ የሚባሉት የድንግል ማርያም ምስለ ፍቁረ ስዕልና የክርስቶስ ስለ ስቅለቱ ናቸው። እነዚህ ሁለቱ ስዕላት ምን ይባላሉ? ስለ አድህኖ ይባላሉ። መጽሐፈ ሳት ላይ ለስለ አድህኖ ትኪ ይላል። ስለ አድህኖ የሚባሉት እነዚህ ሁለቱ ናቸው። ምስለ ፍቁር ወልዳና ምን የጌታ ኢየሱስ ክርስቶስ ስነ ስቅለቱ ስለ አድህኖ ይባላሉ። ሌሎች ስዕላትስ ቅዱሳት ስዕላት ይባላሉ። ቅዱሳት ስዕላት የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕልና ጌታችን ኢየሱስ ክርስቶስን ያቀፈችበትና ጌታችን የተሰቀለበት ስዕል ምን ይባላል? ስዕለ አድህኖ። ሌሎቹ ቅዱሳት ስዕላት ተአምር ስለሚደረግባቸው ነው። ብዙ ጊዜ ሰዎች ስዕል አድህኖ የሚሉት እውነት ነው። ሰላማችሁ ብዝዝት ይበልልኝ ፋሚሊ። እኔ የትላንትናው ቀን ለእኔ ልዩ ቀን ነበር። ጌታ ይባረክ። ትላንትና የኔ ጥምቀት የኔ ውልደት ጊዜ ነበረ። ታይ ውሃ ቆሳዊ በሆነ ውሃ የምትወለድ ከሆነ አባት ሊሆን የሚችለው ውሃ ነው። ስለዚህ አባቴ የምትለው ውሃውን ይሆናል ማለት ነው። እኛ የምንጠመቀው በመንፈስ ቅዱስ ነው። ዮሐንስ ነው በውሃ የሚያጠምቀው። በዝግታ ትኖር ይልና ልታስተምር ወይም ተርጉሞታል እዛው በወንድ ላይ ልትሰለጥን አልፈቅድም ብሎ በወንድ ላይ ማህበሩን እያስለቀሰች እሷ እየደነፋች ባልየው ቅድም እንዳልኳችሁ ሆኖ እሷ እንደዛ ምና ነውር ነው ለሴት ልጅ። የምትሳደቡ ሰዎች የርግማን ቃል ያወጣባችኋል። አርፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታን ነው የሚልክብህ። አንዳንድ ጊዜ ቃል አወጣለሁ ደግሞ እንደዚህ ሆናለሁ ብያለሁ። እኔ ሚስቴ እንደዛ ብትሆን ለእኔ ፍረት ነው። ስለዚህ በወንድ ላይ ሴት በምንም አይነት ሁኔታ እንድትሰለጥን የእግዚአብሔር የተፈጥሮ ሕግ አይፈቅድላትም። ፔንቴኮስታል ካሪዝማቲክ ምናምን ይፈቅዳሉ እነሱ ከቃሉ ውጭ ስሉ ሴትን በቤተ ክርስቲያን ውስጥ ፓስተር የሚያደርግ ሐዋርያ ምናምን እጅ እየጫነች ለሁሉ ምጸልይ የሚያደርግ ማህበር ቀላል ነው መልሱ። በእግዚአብሔር ቃል ላይ ያመፀ ቤተ አሁን ሴት አይደሉም ወንድ አይደሉም። ወንድ አይደሉም እርሱ ቃጣት በሕይወት ውስጥ ይጀምር። እስረኞችን መፍታት ጀምሬ፣ የተጨነቁን መፍታት ጀምሬ፣ ለቤተ ክርስቲያን በረከት ሆኜ፣ ለኦርቶዶክስ ቤተ ክርስቲያናችን በረከት ሆኜ እኔ ቤት አትደርሳትም። እኔም አንተም እናንተ ቤት አልመጣም። እዛው በእንትናችሁ በጸበላችሁ እንደሚባል እዛው በጸበል ጠጋበኛ ሁሉ ምክር ማሰሙ ካቶሊክ በረከት ሆኜ፣ ፕሮቴስታንቱ በረከት ሆኜ፣ ዝማሬ በቤተ ክርስቲያን ይፈንዳ፣ ጸሎትም እንደዚያው ይምጣ። እምባርክሻለሁ። እየሰማሽ ነው እህቴ? አቦዘነች አታምታችን። በዚህ ቢያበቃ ጥሩ ነበር። እያንዳንዳችሁ ወደ ቤታችሁ ትሄዱ ነበረ። ሌላ አለ ስልህ እዚህ ይሄ ገሃነም ደጅ ለመስበር በፔንቴኮስታል ካልቸር ሊሆን ይችላል፣ በታላቋ ኢትዮጵያ ኦርቶዶክስ ቤተክርስቲያን ካልቸር ሊሆን ይችላል። ነቢይ የለም። እግዚአብሔር በልጁ ተናግሯል። በዚህ ሰዓት ነቢይ የለም። በካቶሊክ ሊሆን ይችላል፣ ከዓለም አንደኛ በሆነችው ቤተክርስቲያን በመካነ ኢየሱስም ሊሆን ይችላል። ሰላም ነው ነቢይ፣ ሰላም ነው መስበር መጋቢ ምእምናን አገልጋዮች በሙሉ የዚህ ዕውቀትና ልምምዶች ማደግ እንዲኖር ነው የሚያስፈልገው። ለዚህም ደግሞ እህታችን ህይወት ውስጥ ይሄ እንዲገለጥና እንዲመጣ ነው ፍላጎቴ መሻቴ። አንዲት የምትባለው ኤርትራ የማታይናት የምትሏ የፕሮቴስታንቶቹ ትምህርት የመጣው ከየት መሰላችሁ? ይሄ ፕሮቴስታንቲዝም ልክ ሲነሳ የካቶሊክ ኤርትራን ተቃርኗል የተነሳው ሲነሳ የትኛው ትምህርት ትክክለኛ እንደሆነ ራሱ ማወቅ አልተቻለም። በፕሮቴስታንቱ ዘንድ መጽሐፍ ቅዱስን ያነባል ዘንድ በራሱ መረዳት ሄድና ትክክለኛው ትምህርት ይሄ ነው እያለ አንዱ የራሱን ትምህርት ይዞ ይመጣል። ሌላውም ልክ እንደዚሁ መጽሐፍ ቅዱስ ብቻ ብሎ ይመጣና መጽሐፍ ቅዱስን ራሱ በተረዳበት ልክ ትክክለኛው ትምህርት ይሄ ነው እያለ መከፋፈሉ ሲመጣ ሁሉም ደግሞ ቤተክርስቲያን ነን እያለ ነው ክሌም የሚያደርገው ዘንድ መጨረሻ ላይ በቃ እንደው የሚያምኑ ሰዎች የሚጨመሩበት ነው። የማትታይ ግን በቃ የአማኞች ስብስብ ግን የማትታይ ብለው ዘጉት።
ኦኬ ያው የሚታዩ አሉ፣ ግን እነሱ ብዙ ናቸው እዚህ ምድር ላይ ያሉት። አንዲት ከተባለች ግን የማትታይ ናት ማለት ጀመሩ። ያው ልክ እንደዚህ መንደር ማለት ነው። የፍጹም ስህተት ነው። ቤተክርስቲያን የምትታይ ናት። ቅዱስ ቁርባንን የምታቀብል፣ ጥምቀትን የምታጠምቅ፣ ወንጌልን የምትሰብክ ለመስበክ መታየት አለባት። እስቲ የትኛዋ ናት አንዲት የተባለች ቤተክርስቲያን? ትምህርት አላት። እስቲ የትኛው ነው ትምህርቷ? ኦኬ ሰው የፕሮቴስታንታዊ ነው ክርስቲያናዊ አይደለም መምህሩ የተናገሩት። አይ ቪዝብል ናት ካላችሁ እስቲ የትኛዋ ብለን እንጠይቃለን። ሉትራን ትላል፣ ባፕቲስት፣ ሜቶዲስት፣ ፔንቴኮስታሎችን ስለዛ ይሄ ሁሉ ብትንትን ያለ ነገር ስላለ ምን አደረጉት? አንዲት የምትባሏ የማትታይ ናት፣ ግን ያው በእነዚህ ውስጥ ግን እንደው ልትገለጥ ትችላለች አይነት ነገር ተብሎ ብቻ የመዝጋት ነገር አለ። ሌላ መጽሐፍ አለ። ይሄም መጽሐፍ በር ላይ ታገኛላችሁ። በጣም ቆንጆ መጽሐፍ ነው። የሰዎች ህይወት ምስክርነት ያለበት ነው። ብናነበው አቅም እንጨምራለን። ምንም አንወርድም፣ ወደታች እየጨመር ነው የምንሄደው። ይሄ መጽሐፍ በር ላይ ታገኛላችሁ፣ እንድትገዙ አሳስባችኋለሁ። ካትሪል ኩርማንን አይነት መጽሐፍ ይመስለኛል። እኔ አንብቤዋለሁ። የነ ኤሚን መጽሐፍ ይመስለኛል። እዚህ ትላልቅ የእግዚአብሔር ሰዎች ያገለገሉበት መጽሐፍ እስቲ ክብር ስጡልኝ። በእውነት ያኪ እንደው አንተ አንድ ነገር እዚህ ውስጥ አንብበህ ልብን የነካው እንድታነብልኝ ይፈልጋለሁ። እዚህ ውስጥ ይህን መጽሐፍ ስጡልኝ ለዳጊ። እዚህ መጽሐፍ ላይ ብዙ ተአምር አለ። መንፈስ ቅዱስ ምስክር። እኔ በነፃ የምትወስዱት አይዶንኬ አያገባኝ፣ እናንተ ነፃ ስለምትወዱ ማለት ነው። እንደፈለጋችሁ ግን እጃችሁ ላይ ድረስ አንብቡት። እስኪ አሜን። ትልቅ መጽሐፍ ነው የጻፍኩት። ይህንን መጽሐፍ ሁላችሁ ዛሬ ይዛችሁ እንድትሄዱ በጌታ በኢየሱስ ስም አሳስባችኋለሁ። የኔ ተባረኪ። እግዚአብሔር እንደገና ማነቃቃት በሕይወት ውስጥ ይጀምር። እስረኞችን መፍታት ጀምሬ፣ የተጨነቁን መፍታት ጀምሬ፣ ለቤተ ክርስቲያን በረከት ሆኜ፣ ለኦርቶዶክስ ቤተ ክርስቲያናችን በረከት ሆኜ ይቀመጥ። 1000 ሰው ገባ በሉለት። እሺ እንድትመለከቱ። አረብኛ ትችላለህ? አረብኛውን ላድርግልህ? ትራንስሌት ማድረግ ትችላለሽ? እኔ አረብኛ አልችልም። ታዲያ ለራስህ እንኳን የማታውቀውን አላህ ብቻ የሚያውቀውን አረብኛ ቋንቋ ሳታውቅ አንተ እንግሊዘኛችማ ብለህ በእንግሊዘኛ ለመሳለቅ ትሞክራለህ። በጣም የሰው ቋንቋ ተገዥ ሆነ። የቱ ጋር ነው አላህ ብቻ የሚያውቀው የተባለው? ያሳይኝሽ። እሱን ደግሞ ሱራ 43 ቁጥር 4 አረብኛ ቁርአን ሲሆን አወረን ነው ብሏል። ቁርአንህን አረብኛ ብቻ አወረን። ከአረብኛ ውጪ ቁርአን አልወረደልህም። ኦኬ እሺ፣ ጨርሰሻል? አሁን አረብኛ ታነባለህ ወይስ ሐዲሱን አትቀበለውም? እኔ እንደዛ አላልኩም። ጨርሰሻል? አልጨረስሽም? አሁን ሐዲሱን አትቀበለውም? ሐዲሱን አትቀበለውም? ይኸው አንቺ ምን በቃ እንደዚህ ነው የምትወያየው። እኔ አዳመጥኩሽ። ዝም በይ አንቺ ደግሞ እኔ ሐዲሱን ትቀበለዋለህ ወይስ አትቀበለውም? አንብቤልን እስኪ አንብቤልን። አይሃው እኔ አንብቤልሃለሁ። ኧረ ወይ እዛ ላይ አድርጌና አንብቤ። ሌላ ሰው የለም? ሐዲስ የያዘ ሰው የለም? አይሃውን እያነበብኩልህ ነው። አረብኛ ትችላለህ? አረብኛውን ላውጣልህ? ወይኔ ምን ሆነሽ ነው? እኔ የሚሄድ አልፈለኩም እኮ ነው ማለት። በምን ቋንቋ ላውራሽ? በግዕዝ? ምንድን ነው የፈለከው? እዛ ሐዲስ ላይ አድርጌውና እናንብበው እያልኩሽ ነው። ገባሽ? እንግሊዘኛ ትችላለህ? ላውጣልህ? እኔ ይኸው በአማርኛ በምችለው ቋንቋ አውጣውልህ። እንግሊዘኛ ትችላለህ? ላውጣልህ? አድርጌውና ትራንስሌት እንግሊዘኛ አልችልም አልክ፣ አረብኛ አልችልም አልክ። ይኸው በሚያግባባን አማርኛ አወጣውልህ። ምን ፈልገህ ነው? አይደለም ትሰሚያለሽ ማለት መስማት ትችያለሽ አማርኛ? እኔ በጣም እየሰማሁ ነው ፓፓ፣ እኔ በጣም እየሰማሁ። ተረጋጊና አዳምጪኝ። አንዴ ብቻ ተረጋጊ። እንዴት መሰለሽ አሁን የምልሽ ማለት ነው እዛ ላይ አድርጊው ማለት መጽሐፉ ላይ አድርጊውና ከዛ በኋላ ትራንስሌት አድርገን እንየው እናንብበውን አልኩሽ። ይሄ ደግሞ ኢሜጅ ነው እያልኩሽ ነው። ገብቶሻል? ኦኬ ወደ ከጎግል ወደ አማርኛ ትራንስሌት አድርጊው እያልክ ነው? አንቺ ገብቶሻል? የእውነት አዎ። ላድርግልህ? በሱ ፈልገህ ነው? ይሄም እኮ አንድ ነው። ያኩ ነው። አሪጋ እዛ ላይ ገብሽር ችግር እሺ፣ ችግር የለም አወጣልሃለሁ። ችግር የለም እናንብበው። ችግር የለም። አይ ያሳቀኝ እኮ አንተ አረብኛን ሳታቅ እንግሊዘኛችን ብለህ ያለሽ ዳላህ ብለሽ ሊያስቀኝ አይው እንድስቃ ታስገድጂኝ ማለት ዝም ብለሽ አድርጊውና እናንብበው። አሁን እኮ ሞኝ በራሱ ነው የሚስቀው እኮ ይታወቃል። ወንድማችን አይ ኧረ በጣም ልክ ነሽ። ሞኝ ነኝ
ጎበዝ 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 ሚውት አድርጌ ላዳምጥሽ ነው በይ። እሺ ቡክ 8 ሐዲስ ኦኬ። በአማርኛ ትራንስሌት ያደርግልሃል እንትን ላይ ጎግል ላይ ማን ቃሊ በሐዲሱ ልገባ ነበር ስለሰው ኦኬ። ጎግል ትራንስሌት ይቀበላል። እኔ ማማይ ለምን አጠይቅልኝ እኮ ቀበላለሁ አለ። እኔ በስነ ስርዓት የተተረጎመውን ሳመጣለት እምቢ አለ። አረብኛ ትችላለህ ወይ ስለው አልችልም ማለት አይደለም። ምን እናድርገው? ምን ፈልገህ ነው? እንዳልሳሳት ብዬ ነው እኮ ትንሽ ትንሽ መንበብ ይችላል። እንዳልሳሳት ብዬ አይ ምን ፈልገህ ነው? ሳሂህ ሙስሊም 1606 ተከፈተልህ። በአማርኛው ምንድነው የፈለከው? ከዚህ ሌላ ወንድማች አትግባ፣ አንተ አትግባሽ፣ እሷ ታስረዳኝ። አትግባ 3-4 ምን ማለት ነው? አትግባ ከተባልክ ትራንስሌት ወደ አማርኛ ተርጉማ አውጣለች። ችግር የለውም። እስቲ ኧረ ወይኔ አንቺ አስረጅኝ እስቲ ትራንስሌት አድርጊና። ኡፍ አንተ እያስረዳው ነበር እኮ አትሰማም እንዴ? አውጥቼልህ በአማርኛው እኮ እኔ እኮ ልማር ነው የመጣሁት። እውቀት ስላለች ልማር ነው የመጣሁት። ልወያይሽ ነው አላልክም? እኔ አሁን ደግሞ ተማሪ ሆንክ፣ ተወያዩ ተማሪ ሆንክ። አሁን ደግሞ ችግር የለውም። እንደፈለግሽ ያዥሽ፣ እንደፈለግሽ ያዥሽ፣ እንደፈለግሽ ያዥሽ። አይ ቅድም እኮ ያዙ ይልቀቁኝ ስትል ልትወያይ መስሎኝ ነው። እኔ ኧረ ችግር የለውም፣ ችግር የለውም፣ ችግር የለውም። በይ ያውልሽ አንብብለት። ማን በይ አሁን አንቺ ያነበብሽ አስረጅ ነው። አይታይም። አንብብልን። ማን ቃሊ አንቺ ብታነቢው ግን ያው የበለጠ ላንቺ አሪፍ ነበር። እሺ እኔ እንደ ነብዩ ኡሚ ነኝ ወንድሜ፣ እሱ ያንብብልን። እሺ እሺ። አማርኛ ማንበብ አልችልም። ኢብን ሰዒድ እንደተረከልን አራት ያለ ላይስ ናሬት እንዳደረገልን ያለ ይሄ ብላ ብላ ያወራና የአላህ መልእክተኛ እኔና አንድ ከብኑ አሚር ወደ አንዲት ወጣት ግመል የምትመስል ሴት ጋር ሄደን እዚህ ጋር ሲተረጉሙ አማርኛ ትራንስሌሽኑ ትንሽ አንዳንድ እንትን ይኖረዋል። ስለዚህ በአረብኛ ከእንግሊዝኛ ወደ አረብኛ ቢሆን አሪፍ ነበር። እኛ ራሳችንን አቀረብንላት። እርሷም ምን ትሰጠናለህ አለች። ከአባይን ጓደኛዬም ከአባይን አለ። የጓደኛዬን ካባ ከእኔ ይሻላል፣ እኔም ከእሱ ታናሽ ነበርኩኝና የጓደኛዬን ካባ ስታየው ወደደችው ማለት ነውና ስታይኝ ደግሞ ወደደችኝ ይላል። ከዚያም አንተና ካባ ይበቃኛል አለችው። ከዚህ የበለጠ ተመሳሳይ ነው። እሺ የቱ ጋር ነው ታዲያ ዲቃላ መስፈርት የት አለ? የዲቃላ መስፈርት የት አለ? አሁን አስረጅን። አሁን እንግዲህ ወደ ማስረዳት ግቢ። አሁን ሚውት አድርግ ቃል አንዴት ተረጋጋ። እሺ ሚውት አድርግ። ሐዲሱ ምንድነው? ሁለት ወጣቶች ወደ አንዲት ሴት ሄዱ። ወደ አንዲት ሴት ሄዱና ራሳችን ላንቺ መስጠት እንፈልጋለን አሏት። አብሯት ማደር ማለት ነው። እና እቺ ሴት ደግሞ ምን አለቻቸው? ምን ትሰጡኛላችሁ አለቻቸው። ኦኬ ከእናንተ ጋር ባደር ምንድነው የሚሰጠኝ የሚለውን ክፍያዋን ጠየቀች ማለት ነው፣ ደሞዟን ማለት ነው። ስለዚህ ምን ትሰጡኛላችሁ ስትል ካባዬን አልኳት ይላል አንደኛው ማለት ነው። ካባዬን አልኳት። ከዛስ የጓደኛዬም ካባዬን አልኳት፣ ጓደኛዬም ካባዬን አላት። እሱም ሁለቱም ካባችንን አሏት ማለት ነው። የጓደኛዬ ካባ ከኔ ካባ አዲስ ነበር፣ ከአንደኛው ካባ የአንደኛው ካባ አዲስ ነበር ማለት ነው። እናም የጓደኛዬን ካባ ስትመለከት ወደደችው። አዲስ ነበረ፣ የዛንኛውን ወደደችው። እኔን ስትመለከት ደግሞ ወደደችኝ። ይሄንኛው ደግሞ ወንዳ ወንድ ሆኖባት ይሄንኛውን አቋሙን ወደደች ማለት ነው። ነገር ግን ካባውን የወደደችው የዛንኛውን ነው። ምን አለች? ስትመለከት ወደደችኝ። ከዚያም እሺ አንተና ካባዬ በቂ ናችሁ አለች። 3 ሌሊት አብሬያት አደርኩ አለ። አሁን 3 ሌሊት ነው አብሯት ያደረው። ለ3 ቀን ነው ተስማምቷት ካባውንም ሊሰጣት ተስማምቶ ያደረችው። እቺ ሴት በ3 ቀን ውስጥ የሚወለደው ልጅ በኒካ የተወለደ ነው ወይስ አይደለም? ወንድማችን ጨረሽ ጨርሰሻል? ያው መደጋገም አለብኝ ወንድማችን። አሁን ጣልቃ እንዳትገቢ። አሁን ክፈችው፣ የቀደሙን እንትን ክፈችው፣ ያንቺን ክፈችው እስቲ። ኦኬ መልሱ ይሄ ነው። ክፈችው ነው። አልጨረስኩም። ክፈችው። መልሱ ይሄ ነው። ክፈችው ነው ወይስ ተረጋጊ። ክፈቺ ሊታድርገጂ እንታጭ በይ። አሁን አዳምጪኝ። ቆይ አሁን በይ ሁለቱ ከሷ ጋር እንዳደሩ አሳየኝ እስቲ ብለሻል ቀደም መጀመሪያ ላይ። አሁን እኮ ጆሮ ራሱ አልሰማም እኮ በነገራችን ላይ ምን እንዳልኩ ራሱ አልሰማም። አንተ አሁን በቃ ማማዬን ልታፋጥጥ ነው የገባኸው። ፍሬ ጀግና ነው እኮ አንተ ማማዬን ልታፋጥጥ ነው የገባኸው። ምንድን ነው ያልኩት? ሁለት ጎረምሶች፣ ሁለት ወጣቶች
ጠየቋት አብሯት ማደር እንደሚፈልጉ። እቺ ሴት አንደኛውን ወደደች፣ እኔን ወደደችኝ። ከዚያም እሺ አንተና ከአባህ በቂ ናችሁ አለች። 3 ሌሊት አብሬያት አደርኩ። አንደኛውን ወደደችና ከአንደኛው ጋር አደረች 3 ሌሊት። ጆሮ አይሰማም እንዴ የማወራው? እሺ በጣም ጥሩ በጣም ጥሩ። ይሄ የተፈቀደ ነው አይደለም? የተፈቀደበትን ቦታ ሳይኛ በቃ ጨረስን። የተፈቀደበትን ቦታ ያለ ኒካ ግንኙነት ይቻላል አይደለም? አሁን ይሄ ምን መሰለሽ፣ እስቲ ወርታች አድርጊው ሙስሊም እንትን ላይ ተዘግቧል አይደለ? ይሄን ረሱል የፈቀዱበትን ቦታ ሳይኝ ከዛ በኋላ እንለያያለን። ከዛ ወደ ቆርጥ ቅድም ስጠይቅ ያለ ኒካ ግንኙነት ዝሙት ነው ብለ ነበር። ይሄ ያለ ኒካ የተደረገ ግንኙነት ነው። ኒካ የቱ ጋር ነው ያሰረችው እቺ ሴት? ስለሷ አላወራሁሽም እኮ አሁን እያልኩሽ ያለሁት ረሱል መፍቀዳቸውን አሳየኝ ያልኩሽ ነው። ጨረስ አንተ አሳየን እንጂ አሁን እኔ በዚህ ሐዲስ ላይ 3 ሌሊት አብራ ያደረች ሴት አለች ወይስ የለችም ከአንድ ወንድ ጋር? አጥር አድርጌ ልንገርሽ፣ እንዴት እንደሆነ ልንገርሽ። አዳምጪኝ፣ እየሰማሽኝ አይደለም? ረሱል የፈቀዱበት ቦታ አሳየኝ አልኩሽ። አሳየኝ። የራሱ መልስ እኔን አሳየኝ ይለኛል። እኔ ምን ጉር ነው? የራሱ አንቺ አሁን እኮ ትክክል ነው፣ ሳሂህ ሙስሊም ላይ ትክክል ነው ያልሽ ነው አይደል? ገና ሲገባ ምን ብሎ ነበር? ያለ ኒካ ግንኙነት ከድራ እንደሚታርግ ያለ ኒካ ግንኙነት ዝሙት ነው ዝሙት አይደለም፣ ዲቃላ ነው። ያለ ኒካ የሚወለድ ልጅ ዲቃላ ነው ዲቃላ አይደለም ስለው ዲቃላ ነው አለ። ይሄ እቺ ሴት ሄደው አብረን ካንቺ ጋር ማደር እንፈልጋለን ሲሏት ምን ትሰጡኛላችሁ አለች። ልክ በዚህ በሱረቱል ኒሳ ቁጥር 24 ላይ ማለት ነው። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ክፍያቸውን ግዴታ ሲሆን ስጧቸው የሚለው አንቀጽ ማለት ነው። የተጠቀማችሁባቸውን የተባለው ምንድነው? 3 ሌሊት ካደረ በኋላ ይሄን ካባዋን ይሰጣት ማለት ነው። ከተጠቀመባት ኢንጆይን ካደረገባት በኋላ ምኗን ይሰጣታል? የተዋዋለችበትን ምኗን ኡጁራሁና ክፍያዋን ይሰጣታል ማለት ነው። ስለዚህ አሁን አንተ ይሄ በኒካ የተደረገ ግንኙነት ነው ወይስ አይደለም? በኒካ አይደለም ማለት አይደለ? ስለዚህ ያለ ኒካ ግንኙነት ዝሙት ነው። በዚህ የሚመጣ ልጅ ደግሞ ዲቃላ ነው። አንተ እኔን ዲቃላ ስትል አንተ ዲቃላ ላለመሆን ማስረጃ የለም፣ በዚህ ሙታአ ላለመምጣት ማለት ነው። ኦኬ እኔ ከእናት ከአባቴ የተወለድኩት፣ አንተ ግን ዲቃላ ላለመሆን ምንም ማስረጃ የለም። አዳምጪ እስኪ አሁን ዝም ብለሽ አሁን ሚውት አድርጊና እንትን በይ። አሁን አዳምጣለሁ ብለሽ ነበር። እኔ ስታወሪ ዝም ብዬሻለሁ። አዳምጪኝ። አሁን ይሄ ሐዲስ እያልኩሽ ነው። ይሄን ሐዲስ ትክክለኛ መሆን ማለት ይሄ ሐዲስ ትክክለኛ ለመሆኑ እያልኩሽ ነው። ረሱል የፈቀዱበትን ቦታ ሳይኝ እያልኩሽ ነው። በቃ እኮ ጨርሰን። እኔ አንተን አስተምራለሁ ማታውቃቸውን ሐዲሶችን። ይሄው ሳሂህ ቡኻሪ 1117 ወላሂ ነው። በቃ ይሄን ነው የምፈልገው። አንድ ረሱል ያለ ኒካ ግንኙነት ዝሙትን ፈቅዷል እያልከን ነው። ረሱል ሰለላሁ ዐለይሂ ወሰለም የዝሙት ባለቤት መሆኑን ሐዲሱንም ይኸው ከአላህም ከሐዲስም ነው የማሳይክ። ሙሐመድ ምን አለ? ጃቢር ቢን አብዱላህ ሰላማ አላህ ብለሽ አትለፍልፊ ዝም ብለሽ ረሱል የፈቀደበትን ብለህኝ እኮ ያንተን የቤት ስራ እኔ እኮ ነኝ እየሰጠውክ ያለሁት። አንተ አምጣ ብለህ ማስረጃ ማታመጣውን እኔ እያሳየኛልኩሽ ነው። ሁለት ወንዶች እኮ ሴት ጋር ሄዱ እያልኩኝ ነው እኮ። ሌላ ወሬ እኮ እያወራሽ አይደለም። ወላሂ ሁለት ወንዶች ሴቶች ጋር ሄዱ አልሽ። ይታርግ አንተና አሁን እኔን መተህ ዲቃላ ያልከው። እሺ ነብዩ ሚውት አድርግ፣ ማይክን አታንሳ። ዲቃላ መሆንን አሳይቼ ትወጣለህ። አሁን ማይክን አታንሳ። አሁን ነብዩ የፈቀዱበትን ማስረጃ አሳይኝ። አንዴ ወደ ከአባው እንዳልከ ሚውት አድርግ አለበለዚያ ወደ ከአባው አረን አልፈራም። አሶሪጂን ግን ቁርአኑ ላይ ሚውት አድርግ። አንዴ ፈራሽ ማለት ነው። ፈርተሻል ና ወደ ከአባው ትላክና ስንጨርስ ትገባለህ። ጣጣቲ ምን ብሎ ተናገረ? ነብዩ የፈቀደበትን ማስረጃ ስጭኝ አለ። አያውቀውም ሐዲሱን በነገራችን ላይ እና አላሳይክ። ነብይህም አምላክም የፈቀደበትን መቼም ከኛ ነው ሐዲሳትም እየወሰድክ የምታጠነው። ኦኬ ይሄን ሐዲስ ቀርተኸው ማታውቅም ሲባል ስለሰማ እንጂ እኔ ግን በማስረጃ ይኸው ላሳየ። ነብይ መቼ ነው የፈቀደው ካልክ ሳሂህ ቡኻሪ 5117 ላይ ጃቢር ቢን አብደላህ ሰላማ አልአክባ እንዳስተላለፉት ይላል። እኛ በሰራዊት ውስጥ በጦርነት ውስጥ ማለት ነው እያለን የአላህ መልእክተኛ ወደ እኛ መጡና ሙታ እንድንፈጽም ተፈቅዶላችኋል አድርጉ አሉ። በጦርነት ውስጥ እያሉ ሴትን ገዝተው ግንኙነት እንዲያደርጉ ማን ፈቀደ? ነብይ ፈቀደ። ይሄ የተፈቀደ ነው አልከን። ስለዚህ ነብይ ያለ ኒካ ግንኙነትን ዝሙትን ምን ብሏል? ፈቅዷል እያልከን ነው። የዝሙት ባለቤት ነው እያልከው እየመሰከርክ ነው ነብይህን ማለት ነው። ኦኬ
ነብይህን የዝሙት ባለቤት ፈቃጅም ነው እያልከው ነው። ይሄ ቁርአንህም የሚፈቅደው ነው። ይሄው በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው። ምህር የተባለው ምንድነው ካላችሁ ይሄው አረብኛው ላይ ኡጁረሁና ክፍያዋን ግዴታ ሲሆን ስጣት እያለ ነው። ስለ ምህር ነው። ስለ ምህር የቱ ጋር ነው ምህር የሚል? እስኪ ምህር የሚል አሳይ። ምን ማለት ነው? ክፍያ ማለት ምን ማለት ነው? ክፍያ ማለት የተጠቀመ ምህር አንቺ ከተጠቀመብሽ በኋላ ነው ባልሽ ክፍያ የሚሰጥሽ። አሁን አንድ ዝም ብሎ የሚገናኝ ሰው ተከፍሎ እንደሚሄደው አትረጁ። እሺ ያለበትን ነው የሚረዳ። ይሄው ሙታአን እኮ እያሳየሁሽ ነው እሱ የእናንተ እንደሆነ። እስቲ አንቺ ምህር የሚል አሳይኝ እስቲ እዚህ ጋር አሳይኝ እስቲ ምህር የሚል እስቲ እዚህ ጋር አሳይኝ። ቶሎ በይ አሳይኝ አረብኛው ላይ ቀጥይ። ማይክ ሻንሽ ቆንጆ ነው ያሳይኝ አረብኛው ላይ እልሽ መህር ማለት ሳይሆን መህር የሚል በአረብኛው ላይ አሳይኝ እያልኩሽ ነው ቆንጂቴ ቶሎ በይ። ቀጥይ። እኔ ማስረዳሽን በደንብ ለመረዳት ሞክሪ። የውልሽ የሚለውን ኪስሽ ትይዥና መህር የሚል የአረብኛው ቃል ላይ አሳይኝ። እዚህ ጋር መህር ብላችሁ ያስገባችሁትን በአረብኛው ቃል ላይ አሳይኝ እስቲ። መህር የሚል ኡጁረሁና ነው የሚለው ክፍያ። እንግሊዝኛው ለገብተሽ አንብቢ። አረብኛ አታውቂም አይደለም? አንቺ ጎበዝ፣ የኔ አንበሳ ጎበዝ። እሺ አንቺ አውጪና እያነበብሽ አብራሪልን። እኛ አናውቅም። እሺ አንቺ አውጪና አሳይኝ። ክፈች። ስለ መህር እያስረዳሁሽ ነው ያለሁት። ስለ ክፍያ ለምትል ነገር እያስረዳሁሽ። ክፈችና አሳይን። መህር የሚል የአረብኛው ቃል ላይ ካለ አሳይን። ቀጥይ። አይሰማም ምልሽን ክፈችውና የሆነ እንትን በማጭበርበር ልክ ተሳሚ ተደማጭ የሆነ ክፈችና አሳይን። ክፈችና አሳይን ተባለ። ተጠቅሙባቸው ተባለ። ክፈችና አሳይን። ኦኬ ከተጠቀመብሽ በኋላ ነው ኢንጆይን ካደረገብሽ በኋላ ነው ማለት ነው መህርሽን የሚሰጥሽ ክፍያሽን የሚሰጥሽ። ተጠቀሙባቸውና አላለም። እሺ አንብቢልን ቶሎ በይ። አንብቢ እስቲ። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ከሚለው ጀምሮ አንብቢ እስቲ። አላለም ብላለች። ተመልከቱ። ቀጥይ እስቲ ቀጥይ። አንብቢ ስትባል ማይኳን ትይዛለች። ሰው ሲያወራ በመሀል ትገባለች። ቀጥይ። የኔ ማይክና አልያዝኩም። አንቺ ፖለቲካ እያነበብኩት ነው። ቀጥይ። አንብቢ ድምፅሽን እያሰማሽላቸው እንዲሰሙሽ ነው። መህሮቻቸውን ግዴታ ሲሆን ስጧቸው። እታች ላይ በገንዘቦቻችሁ ያንዴ የምትባይ የሚወራውን እንኳን ስሚ። በመጀመሪያ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ከሚለው ጀምሮ አንብቢ። የተጠቀማችሁባቸውን የሚል የለም ብለሻል። ቀጥይ። በሴቶቻችሁ ወደ አስተካኪው ላንብብልሽ። ከሴቶቻችሁ መሃል ጥብቆች እጆቻችሁን ምርኮኛ የያዙትን ሲቀሩ በእናንተ ላይ እርም ናቸው ነው ያለው። አንቺ ሄደሽ ታችኛው ከራስሽ ጋር ኧረ ቀጥይ። የት ነሽ አንቺ? እዚህ ጋር ስለ ምርኮ ሴትና ስለ ሐላል ሴት የሚናገረው ነው። ነይ እዚህ ጋር ነሽ አሁን። ቀጥይ። ቆርጠሽ እታች ላይ አትይ። ከላይ ጀምረሽ እያነበብሽ ረጅ እያልኩሽ እኮ ነው። አንቺ አብራሪው ከዛ አይሰማም? ትሰሚያለሽ። በደንብ ነው ትሰሚው። አስወጡኝ እንዳትዪ እንጂ ትሰሚያለሽ። በመጥቀፋት ነው ከላይ ስታነቢ ቁርአንን አንደኛ ጎግልዬሽ ትራንስሌት እያደረግሽ ያለው አንብቢና አብራሪልን ቆንጆ። እግዚአብሔር ነው የሚለው። ለራስሽ እንዲመች አድርገሽ አትቅጠፊ። ሲቀጥል ከላይ ጀምረሽ አንብቢ። ከላይኛው ጀምረሽ እኔ እኮ የጎዶሎ የሆናችሁ ሴቶች ለምን እንደምትገቡ ነው የሚገርመኝ። ሁለት እየሆናችሁ ግቡ እያልኳችሁ እኮ ነው። ሁለት እየሆናችሁ እንድታዳምጡ ግቡ። ጎዶሎ መሆናችሁን ስላመናችሁ ማለት ነው። ከላይ ጀምረሽ እያነበብሽ አብራሪ እያልኩሽ ነው። እያነበብሽ ራስሽ አብራሪ። ይኸው እድል ሰጠውሽ አብራሪ። እስቲ እኮ እኔም እየነገርኩሽ ነው። አትቅጠፊ። ለእናንተ ህርመና እያነበብሽ አብራሪው እስቲ። ይኸው እድል ሰጠውሽ በራስሽ ኮመንተሪዎችሽን ተከትለሽ እስቲ አብራሪው። ከዛን እኔ ማማ እየተናገርኩት ከኮመንተሪ ውጪ ከሆነ የኔና ያንቺ አስተምሮን እንመልከተው እስቲ። ቀጥይ። እያነበብሽ አብራሪው። እኔ ደግሞ እያልኩሽ ያለሁት ስለዚህ እኔ ደግሞ አትበይ። እያነበብሽ አብራሪ እያልኩሽ ነው። አሰሚም እንዴ?
እያነበብሽ አብራሪ እንደ እስልምናሽ ይሄ ምንድነው? የምሰማው እኔ ማለት የምፈልገውን ብዬ ነው የምወጣው። አንቺ ስላልሽኝ አይደለም። የቀጠፍሽበትን ቦታ አስረድኝ። ነይ ወደ ካዕባ። ካልተዘየርሽ እዛው ተዘየሪ ቆንጅትዬ። እኛ ጋር አይደለም እዛ የምትነጫነጪብን። እዛው ወደ ካዕባ እንልክሻለን። አንብቢና አብራሪ። አታውቀው መታ ቀጠፋችሁ ትላለች። ሙስሊም ሴቶች ጭንቅላታችሁ የደነቆረው ባሌ መቼ ነው? ሐሙስ ነው? አርብ ነው? ቅዳሜ ነው? እሁድ ነው? ኔጋ ተራው በሚል ሂሳብ ነው ጭንቅላታችሁ የደነቆረው። እንትናችሁ የደነቆረው ባይዘው ይህ ሂሳብ በመቀነስና በመደመር መቼ ነው የኔ ተራ? አይሻ ጋር መቼ ነው የሚሄደው? መቼ ነው እኔ ጋር የሚመጣው? በሚል ሂሳብ አእምሯችሁ የለም። እዛው ጓዳ ቁጭ ብላችሁ ሂሳባችሁን ደምሩና ቀንሱ ባሎቻችሁን እየጠበቃችሁ እዚህ እንትናችሁም አይደለም። አንብቢና አብራሪ። አታውቀው ቀጠፋችሁ ትለናለች። ጌታ ሆይ ጤነኛ ነሽ? እኛ ምን እናድርግ? አንቺ ከዚህ በፊት ግን ታቅሻለች ቀንሰሽ ባልሽ ካልመጣ ትተዋወቃላችሁ እንዴ ከዚህ ልጅ ጋር ከዚህ በፊት? ኧረ እኔ ሲጀምር ዛሬ ነው ያየኋትም። ያ በጣም ተናደብሻለች። ምን እንደሆነ አላውቅም። ሰሞኑን ምን እኔ ከሴቶቹ በላይ እኮ ወንዶቹ ናቸው የተናደዱት። ምን ሆኖ እንደሆነ ለምን እንደሆነ አላውቅም። ከዚህ በፊት የምትተዋወቁ እስኪመስል ድረስ ነው የተናደደችብሽ እና አይ ሳታቅሽ አትቀርም። ባሏን ቀምተሻታል መሰለኝ። አይ አይደለም፣ የሰው ባል ቀመተሽ ነው። በጣም ሂሳብ መደመርና መቀነስ አእምሯችሁን ያዞረባችሁ ሰዎች አትግቡ ፕሊስ። በተለይ ሙስሊም ሴቶች ባሌ መቼ ነው? አርብ ነው? ቅዳሜ ነው? ተራው እሁድ ነው ብላችሁ ሂሳብ ስሌት ላይ እንትን ያላችሁ ሴቶች እኛ ጋር ስትመጡ መነጫነጭ ነው ስራችሁ። በስነ ስርዓት ስለማታወሩ አትግቡ። እሺ ያ ፍሬ የተባለው ላስገባው ሲቀደም አላስነበብ ብሎ ነበረ። ናግባ በውስጥ መጥቶ እኮ ዲቃላ ብሎ ተሳድቦ ነው ያነሳሁት ርዕሱ እንጂ ርዕስ ይሄ አልነበረም። ዲቃላ ማን እንደሆነ ላሳየው ብዬ ነው። ሌላ ሙስሊም እናስገባው በቃ የለም። እሺ ከዚህኛው ሙስሊም ጋር እናወራና ሄሎ ሰላም ሰምሻል? ሰላም እንዴት ነህ? ሰማል ትሰማለህ? ጥያቄ ልጠይቅሽ ነበር። እየጠየቅን ነው። ዲቃላ ማለት ምን ማለት ነው? ጥያቄ ልጠይቅሽና ለምን ጠይቂያለሽ? ዲቃላ ማለት ምን ማለት ነው? ዲቃላ ማለት ያለ ኒካ የተወለደ ልጅ። ኦኬ ስለዚህ ያለ ኒካ የሚወለድ ልጅ ያለ ኒካ ግንኙነትም ዝሙት ነው። ያለ ኒካም የሚመጣ ልጅ ዲቃላ ነው ማለት ነው አይደል? ዲቃላ ነው። አይ ሲን ሐዲስ አንብብልን። አንቺ አንብቢ አይነበበኝ ብዙ። ኦኬ ሳራ ጆሃኒ እንደዘገበው የአላህ መልእክተኛ ጊዜያዊ ጋብቻን ፈቀዱልን። እኔም ጓደኛዬም ወደ አንዲት ባና አሚር የተባለች ሴት አየን። ራሳችን ለሷ ጊዜያዊ ጋብቻ ውል አቀረብንላት። ከዚያ ምን ትሰጡኛላችሁ አለችን። ማለት አብሮኝ አረበኛ አምጪልኝ። ትችላለህ አረብኛ ማንበብ? አዎ እችላለሁ። ኦኬ እየተረጎምክላቸው። እኛ አማርኛውን የምናመጣው ሁሉም እንዲረዱት ነው። ጥያቄ መልሽልኝ መጀመሪያ። ቆይ ችግር የለም መልሽልኝ መጀመሪያ። ተኩያለሁ አስራ ደርሶልኛል። እኔ እኮ በጣም ነው እኮ የሚያስቁኝ ጌታ ምስክሬ። ውይ እሺ እስቲ ልክፈትልህ እስቲ አረብኛው። እሺ እስቲ አንብብልን እያነበብክ ተርጉምልን። ቀጥል። አታነቃንቂው። እሺ ሐደሰና አሊ ድምፅን ከፍ አድርገህ እየተረጎምክላቸው። حدثنا علي سمع حسين أخبرنا حسين عن زيد بن وهب قال مررت بزيد فإذا أنا بأبي ذر رضي الله عنه فقلت له ما أنزلك وش من رون تمتيو فقلت له ما أنزلك منزلك هذا ትርጉም ነገር ነው እየተረጎምክልን። ያነበብኩት እኮ መጀመሪያ እኮ እየተረጎምክልን ነው የምታነበው እንዲገባን። እሺ
አሁን ይሄንን ራሱን ኮፒ አድርጊ መጀመሪያ እየተረጎምክልን አረብኛ ትችላለህ አላልክም እኮ እችላለሁ። ታዲያ ያነበብኩልሽ ተደማን መንፈስ መስፈል የሚያነበው እኮ ተርጉምልና መታነበውን ወደ አማርኛ እየነገርከን አላ ልንገርሽ። አሁን አስር ረፍዶብኛል። ወይ ተመልሼ ታስገብኛለሽ ወይ ደግሞ ጥያቄ ልጠይቅሽ። ይሄን ለምትርጉም ጥያቄ ሲሆን አይረፍድማ ፓፓ። ጥያቄው አጠር ያለ ስለሆነ ነው። አይ አንብብና ትሄዳለህ። አንብብና ሂድ። ስመለስ አስገቢኝ በቃ። ከምር ረፍዶብኛል። ማንበብ አትችልም አንተም? ኧረ ቀልድ፣ የሚገራርም ቀልድ ነው እየተቀለደ ያለው ዛሬ እዚህ ቤት። በሰላም ነው ማማዬ? ሰዓት የለኝም ማለት ተርጉሞ ሲባል ያሲን ቆንጂት አሁንም ገዝት ትልካለች እኮ። ላስገባለህ እኔ ቢኒ ከኔ ጋር እስቲ አስገቢያት በእናትሽ። እኔ ልጠይቃት እፈልጋለሁ። ሮሃማ እንዴላ ወርሻ ቆንጂትዬ ወይ በውስጥ ታውራኝ ችግር ካለ። እሺ ማማ ሰላም ብያለሁ። ሰላም ቤተሰብ እኔ ወርዳለሁ። ተቀመጭ። እንዴት ነሽ ሮሃማ? እግዚአብሔር ይመስገን። ቁጭ በል ቃል። እሺ ያሲን ደግሞ ወዴት ነው የሚሄደው? ለአንዴና ለመጨረሻ እናወራቸውና ወደ ርዕሳችን እንመለሳለን ማለት ነው። ጥላቻን የሚያስተምረው የእስልምና አስተምሮ ወይስ ክርስትና? ለምንድን ነው የማያስገባው? ሳስገባቸው ቆይ ዘፍጥረት አስገባችሁ። ፖስታ ኔትወርክ ነው። የሉም ቀጥሉ በቃ። ሙስሊሞች የጥላቻ አስተምሮ ላይ እዚህ ላይ ያው ልጁ ስለተሳደበን ያነሳሁት እንጂ ርዕሳችን አይደለም። ያሰኖፍ ሞታ የሚባለው ርዕሳችን አልነበረም። ቃል ያስገባቸው ሙስሊሞች ካሉ ምናምን ማለት ነው። ምንድነው እንትናችን ርዕሳችን የሙስሊሞች የጥላቻ አስተምሮ የሚል ነው። ምንድነው የጥላቻ አስተምሮ? በቀደም ብያችኋለሁ። አብዛኛ ጊዜ እኛን የወደዱ መስለው ይቀርባሉና ህዝበ ክርስቲያኑ ደግሞ በጣም የዋህ ነው። ባይዘው ሰው ቀርቦ ሲያወራው የወደደው ነው የሚመስለው እና እኛን ቀርቦ ሲያወሩን ግን የእውነት የወደዱ ነው የሚመስላቸው። የእውነት ከኛ ጋር እንትን ያላቸው ነው የሚመስለው። ግን ከአስተምሮታቸው አንፃር ስንመለከት የውሸት እንዲቀርቡን፣ የውሸት እንዲመስሉን፣ የውሸት እንዲስቁልን፣ የውሸት ወዳጅነታቸውን እንዲያሳዩ፣ ነገር ግን በውስጣቸው እኛን እንዲረግሙና በውስጣቸው ጥላቻን እንዲይዙ እስልምና ያስተምራል። ማንን? ሙስሊሞች በእኛ ላይ እንትን እንዲሉ ማለት ነው። ጥላቻው በውስጣቸው እንዲይዙና በውስጣቸው እየረገሙን ነገር ግን በውጭ አካላታቸው እንደወደዱን እንዲያስመስሉ ይሄ የእስልምና አስተምሮ ነው። ኦኬ የእስልምና አስተምሮ ነው። አሁን አንድ ሙስሊም እንደ ክርስቲያን ጋር እኔ እኮ በጣም ነው የምወደው እኮ አሉ፣ በጣም ከልባቸው እኮ የሚወዱ አሉ። ነገር ግን አስተምሮቱን የማያውቁ ማለት ነው። ለምሳሌ ሱራ 3:28ን የማያውቅ ሙስሊም እንደማንኛውም ሰው ይወዳቸዋል። አስተምሮቱን ያወቀ አስተምሮቱን ያየ ግን በውስጡ እየረገማችሁ ነው ልክ እንደወደዳችሁ የሚያስመስለው። ይሄ ትክክለኛ አስተምሮት ነው። አይ ውሸት ነው እንዲህ የሚል አስተምሮ የለንም፣ ክርስቲያኖች ቀጥፋችኋል፣ ዋሽታችኋል እስልምናችን ላይ የምትሉ ሙስሊሞች ይሄው መድረኩ ክፍት ነው፣ መግባት ትችላላችሁ። ስድባችሁን አቁማችሁ በስነ ስርዓት ብለናችኋል። በተናገራችሁበት ልክ ታለቅሳላችሁ። ስለዚህ በስነ ስርዓት ለማውራት ሞክሩ። በመጣችሁበት መንገድ ለምታልሽ ነው። ከፍታፍቴ ደግሞ ልወድሽ ፈልጋለሽ እንዴ? ይላችሁ አሁን አንተን ላስተናግድ መሰለኝ በመጣህበት መንገድ
አልቅሰህ እንድትወርድ። ደግሞ ልወድሽ ትፈልጋለሽ? በክተውን ሃይማኖት ይዘሽ ሲውጣለህ ተናዘዣ እንባህንም በጀላብዬ እና ልወድሽ ትፈልጋለሽ? እንደ አንቺ ምን ሰው በመሆንሽ ብቻ ነው የምወድሽ። ከዛ ውጭ ግን ሰው እያመለክሽ ደግሞ ልወድሽ ትፈልጋለሽ እንዴ? ጨረስክ? ንክ እባክሽ ክፍታፍ ሰማችኋቸዋ? አሁን እያለቀስክ ያለው በጀላብዬህ እንባህን እየጠረክ ነው። እረዳሃለሁ። በለበስከው ቀሚስ በሽርጥ እንባህን እየጠረክ ነው የምታለቅሰው። እረዳሃለሁ። ግን እኔ ቤት ቁጭ ብለህ ነው ያንን እንባህን የምትጠርገው እኮ። እኔ ቤት ቁጭ ብለህ ታብታብ እያደረክ ነው እንባህን የምትጠርገው በቀሚስ። አያስቅም? ይሄ አሁን ይሄ እኮ ነው የሚያስቀው። እኔ ሴቷ ቤት ቁጭ ብለህ ታብታብ እያደረክ ትምህርቴን እያዳመጥክ በቀሚስ እንባህን እየጠረክ ነው እያዳመጥክ ያለው። እሺ ስርዓት ያላችሁ ሙስሊሞች ግቡ በመጣችሁበት። አሁን አንተን እንደውም የምታለቅስበትን መንገድ አልተናገርኩህም፣ ምክንያቱም ብዙም ስላልሄድክ ማለት ነው። በስነ ስርዓት ግን ለማውራት የምትሞክሩ ሙስሊሞች በስነ ስርዓት ግቡ፣ በስነ ስርዓት አውሩ። ሰላም ሰላም ሰላም፣ እንዴት ነህ? ጥያቄ ለከድር ነው። ማርያም ታማልዳለች አታማልድ የሚለውን እስኪ ከድሮ አንዴ ቢያብራራልኝ ፈልጌ ነውና እሱ እስኪ ጥያቄውን አንዴ ቢመልስልኝ። አልኳችሁ እኮ በቃ መድኃኔዓለምን ይኸው በአባቴ ስም ነው የምምልላችሁ። ጤነኛ ሙስሊም የለ ጤነኛ ሙስሊም በዚህ ምድር ላይ አታገኙም። በቃ ጤነኛ ሙስሊም ማለት ነው። የጠየቁኝ አይደል እንዴ? ከድር ይመልስልኝ። አንቺን አይደለም የጠየቁ ከድርን። አሁን ከድር አብሮ ስላለ ቤቱ ሲከፍት ሄደ ከድሮ ብለህ ጠይቀው። ሁሌም አይመልስልኝማ። እየመለሰልኝ ስላልሆነ ይሄን አጋጣሚ ስላገኘው እንዲመልስልኝ ፈልጌ ነው። አንቺ ምትኝ አውቃለሁ ታማልዳለች ትኛለሽ፣ እሱ ደግሞ ይመልስልኝ። እሱ ብቻ ነው የፈለከው? እሱ ደግሞ የአህዛብ ነው አይደለም? በክርስትና አስተምሮት እነሱ በማርያም ማታማልድ የአህዛብ ሰዎች ናቸው አይደሉም የሚለውን ደግሞ ትመልስልኝ። አንተ ዝም ብለህ ሁሌ እየተከተልክ እኮ የአህዛብ ሰው ነህ ብዬ ነው እኮ። አሁን ሌላ ቦታ ትምህርት ሲያስተምሩ እሰማለሁ። አንተ የአህዛብ ሰዎች ናችሁ የሚበል ኧረ መድኃኒዓለም እንዴ! ወደ ካዕባ ነዝሮህ ነው ወደ ካዕባ ተልኳል። ፍቅር ይዞት ነው ከና ይዟችሁ እሱን ለመጠየቅ ስትፈልግ ከድር ማርያም ታማልዳለች አታማልድም? የማርያም ማማለድና አለማማለድ ደግሞ ከድህነት ትምህርት ጋር የሚገናኝም አይደለም። እኛና ፕሮቴስታንቶችን የለየን የማርያም ማማለድ ሳይሆን መሰረታዊ አስተምሮ ነው። ይህም ማወቅ አለባችሁ። ኦኬ፣ የማርያም ማማለድ አለማማለድ አይደለም ከፕሮቴስታንቶች ጋር የለየን። ዶክትሪን ትምህርት አይደለም ይለየን። ትምህርት ሆኖ አይደለም። ይሄ ዶክትሪን የሆነ ሌላ ትምህርት አለ። በሱ ነው ልዩነታችን። በሱ ልቅ ቤቱ ሄደ ቻሌንጅ አድርገው፣ እኛም ቤት መጥተህ ቻሌንጅ አድርግ። ከሁለታችንም የምትወስደው እውቀት ስላለ ማለት ነው። እከሌ ያማልዳል እከሌ አታማልድም፣ ይሄ አይደለም እኛን የለየን ጅል። እሺ ሌላ ሙስሊሞች በስነ ስርዓት ማውራት የምትችሉ ግቡ። ሰላም ነው ማማዬ፣ እንዴት ነሽ? ሰላም፣ እንዴት ነህ ሰይድ? ይሰማል? እንዴት ነህ? ጥያቄ ልጠይቅሽ ነበር። አንቺ እኛ እየጠየቅን ነበረ። እኔ እንኳን ልጠይቅ ነው የገባው። ትመልስልኛለሽ? እየጠየቅን ነው እኛ። ጥያቄያችንን ተቀበለን። ርዕሳችን አይታየን። የሙስሊሞች የጥላቻ አስተምሮ ይላል። አይ ጥሩ ነገር እንደማታስተምርማ አውቃለሁ። ዝም ብሎ ስለ ጥላቻ ነው የምታወሪ። እኔ አንድ ጥያቄ ልጠይቅሽና እስኪ ያመልሽልኝ። ከዛ ደግሞ እኔን ጠይቅኛለሽ። ስለ ጥላቻ የሚናገር ሰው ጋር ነው መተህ ጥያቄ ልጠይቅ እያልክ ያለው?
እኮ አሁን አንቺ በስርዓት ስርዓት ያለው ሙስሊም ካልሽ በስርዓት ልመልስልሽና በስርዓት ልጠይቅሽና ከዛ ደግሞ በስርዓት መልስልኝ። እኛ ርዕስ ጽፈን ነው። እኛ ርዕስ አንጽፍ አይደለም። አንተ መተገስ ላይ የተቀመጥከው ርዕስ ጽፈን ጥያቄ እየጠየቅን ስለ ርዕሱ ስለዚህ ርዕሱ ልጠይቅሽ ስርዓት ካለሽ አንቺ ስርዓት ካለሽ ስለ ርዕሱ ልጠይቅሽ። የጥላቻ አስተምሮ የሚል ነው። ጥያቄያችንን አስተናግድ። ምን አይነት ሰው ነሽ አንቺ? እኮ ታዲያ ስለ ርዕሱ ልጠይቅሽ አይደል የገባው? ልጠይቅሽና ከዛ መልስልሽ። እኛ እየጠየቅን ነው። አሰማም እንዴ? ኧረ አንቺ ነሽ የማሰሚው። የክፍት ልጅናሽ ትበዳ ደግሞ ልታወሪ ነው እንዴ? ሰሞኑን ነርቫቸውን የተነካው እንግዲህ ምን እናደርጋቸው ወገኖች? የሚገርማችሁ የሚመራቸው አንዱ መንፈስ መሆኑ እኮ ነው። በጣም የሚገርማችሁ ጌታ ምስክሬን፣ አንድ የተለየ ሰው አታገኙም። ሁሉም አንድ አይነት ናቸው። ለምን? አንድም የጥልቁ መንፈስ ነው የሚገዛቸው ሁሉም ማለት ነው። አሁን ወንድ ሆኖ ሴት ቤት ገብቶ ሴት ልጅ እናትሽ እንዲት ሁን ብሎ ሲሳደብ ኢማጂን አስቡት። አንተ ከሽርጥም አልፈ ውስጥ ልብስ ነው የምትለብሰው። እመነኝ። አንተ ከጀላብያ አልፈ የሴት ውስጥ ልብስ ነው ለብሰ ጉድ ጉድ የምትለው። ሴት ልጅ በዚህ ልክ የምትሳደብ ከሆነ ሴት ቤት ሊያውም እንዲምባህ መጥቶ አልቀሰ መተ እንትን የምትል ከሆነ አንተ ውስጥ ልብስ ለብሰ ነው የምትዞረው። ወንድ አይደለህም አንተ፣ ለስሙን ያንጠለጠልከው። አንተ ልክ እንደ ኡስታዝ ራስን መካድ አለብህ። ወንድ አይደለሁም ብለህ ከንቱ። እሺ በስርዓት ያላችሁ ሙስሊሞች ግቡ። አሁን ይሄ ስድቡ ከምን የመነጨ ነው? ከነብዩ የመነጨ ነው። ኦኬ ከነብዩ አልአደብ አልሙፍራድ 963 ላይ ሙሐመድ ሂድና የአባትህን ብልት ንከስ ይላል። ቀጥታ ስሙን ጠርቶ ማለት ነው። ቀጥታ ስሙን ጠርቶ ሂድና የምንህን ብልት ንከስ፣ የአባትህን ብልት ንከስ። እንደውም ቆርጥ ላሳያችሁ። እኛ ለማስረጃ ስላልሆነ የነብዩን ማዕረግ ሱረቱል ሐሽር ምዕራፍ 59 ቁጥር 7 ላይ መልእክተኛ የሰጣችሁን ማንኛውንም ነገር ያዙ፣ የከለከላችሁ ማንኛውንም ነገር ተከልከሉ ብሏል። ነብይ የሰጠ ደግሞ ይሄንን የዝሙት ስድብን ነው። ነብይ የሰጠ ይሄንን የዝሙት ስራን ነው። ነብይ ዝሙተኛና ሴሰኛ ስለሆነ ማለት ነው። የሴሰኛ ተከታይ ስለሆንክ መልእክተኛ የሰጠህን ማንኛውንም ነገር ተቀበል ስለተባል ምን ታደርጋለህ? ይሄንን ዝሙት የሆነ ነገር ከአንደበት ታወጣለህ። የተገዛህለት ለሱ ስለሆነ ማለት ነው። ለዚህ ለዝሙተኛና ለሴሰኛ ሰው ስለተገዛ ለሙሐመድ። ምክንያቱም ሙሐመድ ሴሰኛ ስለሆነ ሙሐመድ መንገድ ላይ ሄዶ እነዛ እንትኖች በነገራችን ላይ ቪዲዮ ልሰራበት ነበር። አንድ ፌሚኒዝም አንዳንድ ወንድ እኮ መንገድ ላይ ተረከዛይቶ እንዲህ ስሜቱ የሚነሳበት ወንድ አለ ብላለች ስትል በቃ ያስታወስኩት ሙሐመድን ነው። ሙሐመድ ሰሂህ ሙስሊም 1403 ላይ መንገድ ላይ ሲሄድ ተረከዛይቶ የሴት ተረከዛይቶ ስሜቱ ይንቀሳቀስ ነበር፣ ስሜቱ ይነሳበት ነበር። እንደዚህ አይነት ሴሰኛ ነብይ ነው የምትከተለው። ይሄ ሴሰኛ ነብይ ደግሞ ለአንተ ምንድነው? አርያዬ ምሳሌ የምትለው ነው። ይሄ አርያዬ የምትለው ነብይ ደግሞ እንደዚህ አይነት ምግባር ካለው አንተ ምን ልትሆን ትችላለህ? ከሱ የተለየ ማንነት ልትይዝ ትችላለህ? አትችልም። ቆይ አንዴ ላሳያችሁ። አልአደብ አልሙፍራድ ሙፍራድ 963 ይሄ ያለ ማስረጃ ስለማናወራ ሴሰኛውን ነብይና አይታው ትሄዳለሽ። አባ ኦኬ በቲ ይሄ ሐዲስ ነው። የጃህሊያን ዘመን የሚከተሉ በነገራችን ላይ እንግሊዘኛው ላይ ቀጥታ ስሙን ነው የሚጠራው። ቀጥታ ካላፈረ ክርስቲያን ያሳያቸዋል። እንትኑን ጠርቶ ማለት ነው። አንብቦ ቀጥታ መሐመድ ስሙን ጠርቶ ነው ሂድና የአባትህን ብልት ንከስ ብሎ የሚሳደበው። የዚህ ተከታይ ነህ አንተ። የዚህ ሴሰኛ ነብይ ተከታይ ነህ። ስለዚህ አንተ መተህ ብትሳደብ እኛ አይገርመንም። ለምን? የዚህ ተሳዳቢ ነብይ ተከታይ ስለሆንክ።
እኔ እንደውም ሰሞኑን እየተናደዳችሁ ያላችሁት ምንድነው ሊጥ ተወዶ ነው ወይ የሚል ጥያቄ እንደጠይቅ እያስገደዳችሁኝ ነው። እየመጣችሁ እኔ ላይ ነው የምትበሳጩት። እየመጣችሁ ምንም በቃ ወንዶቹም ሴቶቹም የምትንጫጩት እኔ ላይ ነው። ምን ሆናችኋል ወገኖቻችን? አይ እንደጠይቅ አደረጋችሁኝ። ምን ሆናችሁ ነው? ከሰው አልፋችሁ ሊጥ ላይ ሄዳችኋል እናንተ። ከሰው አልፋችሁ እንስሳት ላይ ሄዳችኋል እናንተ እዚህ አይደላችሁም፣ ተሻግራችሁ ሄዳችኋል እኮ። እኛ እንዲሁ እንለፋለን እንጂ እናንተ ተሻግራችሁ ሄዳችኋል። እና የነብያችሁ ምግባር ነው፣ የነብያችሁ ሱና ነው። ስድባችሁ፣ እርግማናችሁ፣ ጥላቻችሁ መሐመድ ሊሞት እየተጣጣረ በህይወት ብቆይ ህዝበ ክርስቲያንን ከአረብ ምድር አጠፋ ነበር ብሎ ይዝት የነበረ ነው። የልቡ ስር ጅማት ተበጥሶ ድብና አለ እንጂ ነብያችሁ ማለት ነው። በአንድ መርዝ የአይጥ መርዝ ሰጣ ድብና አደረገችው ያቺ አይሁዳዊ ሴት። ያ አይጥ መርዝ ድብና አደረገው እንጂ ምን እያለ ይዝት ነበረ? በህይወት ብቆይ ህዝበ ክርስቲያንን ከአረብ ምድር አጠፋ ነበር ብሎ ይዝት የነበረ ነብይ ነው ያለ። ከጥላቻ አንፃር የዚህ ነብይ ተከታይነ ለኛ ወዳጅነት ሊኖር አይችልም። ለምን? ይሄን ነብይ እየተከተልክ ከዝሙት አንፃር መንገድ ላይ ሲሄድ ስሜቱ የሚንቀሳቀስ ስሜቱ የሚነሳበት ነብይ ነው የምትከተለው። ስለዚህ ስለ ዝሙት ብታወራ ስለ ዝሙት ብትሳደብ ነብይ መሪህ ምን ሆኖ ነው? ከመሪህ ነው ምንጭ። ኦኬ እርግማን ብትን ነብይህ የሚረግመን ነው፣ ቁርአን የሚረግመን ነው። አላህ ያጥፋቸው እያለ ይወረስከው ነው። አንተ ደቀ መዛሙርት ነው፣ የተቀበልከው ነው የምታውቀው። ጀና ሙስሊሞች ግቡ፣ ልቅ እስልምናችሁን አታሰድቡ። በስርዓታው ገብታችሁ እኛ በጣም ሪስፔክት አድርገን ልናወራችሁ እየሞከርን ነው። ነገር ግን በወረዳችሁበት ልክ እንድንወርድና እንድናስተናግዳችሁ የምታደርጉን ራሳችሁ ናችሁ። በስርዓት አውሩ እያልናችሁ ማለት ነው። እሺ ሰላም። አሁን ተሳደብ ያልሽንም በማስረጃ እንድልታታኝ ፈልጌ ነው። ምኑን? አሁን ህድና ምናምን ላይ አሁን ስለብሽውን ተናግረሽ ነበር። እሱንም በሙሉ ሐዲሱን ሰሒህነቱን እና ማስረጃውን በሙሉ የትኛው መጽሐፍ እንዳገኘሽ በሙሉ ንገሪኝ። አልአደብ አልሙፍረድ 963 ክፈትልን እስቲ። አንተኛን ውሸታሞች ለማለት ከሆነ ውሸታሞች ለማለት ምናምን አይደለም። አንቺ የከፈሽውን ሐዲሱን የትኛው መጽሐፍና ሐዲሱን ንገሪኝ። ያ አልአደብ አልሙፍረድ 963 ልክፈትልህ። እንግሊዘኛ ፐርፌክት ነው። እንግሊዘኛ ፐርፌክት ነው። አረበኛና አማርኛ ኦኬ። እንግሊዘኛ አትችልም? አሁን እንዳንቺ አትችልም? እንደኔ ነው? አዎ አዎ። ኦኬ። ስለዚህ እንግሊዘኛ የሚችል ሰው ያንብብልን ማለት ነው። እናንተን የሚዳኝን ማለት ነው። እናንተ ስለማንችል ቃል ያለ ወይም ክርስቲያን ለዛ አይደለም እንዴ ወደ እንግሊዘኛ ለምን እንሸጋገራለን? ክፈትልን አልአደብ አልሙፍረድ 963ን። አንተም አልችልም ብለሃል፣ እኔም አልችልም። ስለዚህ የሚዳኘን ሰው ያስፈልጋል አይደል እንዴ? ሐዲስ እኮ መቼም በእንግሊዘኛ በእንግሊዘኛ ወረዳ ሐዲስ አይቼ አላውቅም። በአረበኛ ነው የሚወረዳ። በአማርኛ የሚወረዳ ሐዲስ አይተን አናውቅም። ስለዚህ ከአረበኛ ይሄንን ራሳቸው የሙስሊም ዌብሳይት የሳውዲ ዌብሳይት ነው ሱና.com ታውቃለህ። ራሳቸው ናቸው በእንግሊዘኛ ተርጉሞ የጻፉት፣ እኛ አይደለንም የተረጎም ነው። ካላስፈለገ እኮ በእንግሊዘኛ መጻፍ አይጠበቅባቸውም ነበር እኮ። ስለፈለጉ ነው የጻፉት አይደል እንዴ? እኛ አይደለንም ተርጉመን እንግሊዘኛ ብለን ጽፈን ያመጣንላችሁ። ራሳችሁ ናችሁ በእንግሊዘኛ ጽፋችሁ በተናችሁልን። እሱማ ማን ችግር የለብኝም። ቃል ማነበበ ምን ግን አረበኛና አማርኛ ሳነብ ስለሚገባኝ ነው ያልኩሽ። በቃ እሱ ያነብልናልም ይተረጉምልናልም፣ አንተ ደግሞ አረብኛውን ትቀጥላለህ ማለት ነው። እሱ ካነበበ በኋላ አይሻልም? ጎበስ። እሺ ሐዲስን ነው ያልኩህ እንጂ እኮ ይሄን ጥቅሱን አላልኩም። ሐዲስ ያው አለ ቴዎሪም አይደለም ሐዲስን ነው ያልኩህ። ያ አልአደብ አልሙፍረድ 963 ቁጥሩንም ተናገርን። ይታያል ማማይ? አዎ ቁጥር 963 ያዘው ይዛል። በቃ ልቀጥል መሰለኝ። በእንግሊዝኛው ላንብብና አንተ ደግሞ በአረብኛው ትቀጥላለህ ማለት ነው። ጉናሽ ኦኬ።
Utbia ibn Damra said, I saw with Ubay a man who was attributing himself in line with the mission of Jaliyah. Okay, mute again. So Ubay told him to bite his father's main organ and did not speak figuratively. Manala Ubay የአባቱን ብልት እንዲነክስ ነገረው ግን figuratively ወይም ደግሞ በምሳሌ አይደለም የነገረው was explicit ቀጥታ ነው የነገረው ይላል። and then so his companions looked at him የሱ ሷሃባዎች ተመለከቱትና he said it appears that you disprove it ምናሉ it appears that you disprove አድርጋለህ ማለት አልተቀበልከንም ማለት then he said I will never show a comparison to anyone with regard to this ብሎ ይናገራል ማለት ነው። ምን ይላል? ይሄን ነገር ለማንም እንደማላሳይ verily I heard that the prophet you see እዚህ ጋር በእውነት ፕሮፌቱ I heard the prophet ነብዩ ማለት ነው may Allah bless him Allah ይባርከው and grant him peace policy be upon him say whoever attributes himself in lineage ማንኛውም ሰው በዚህ ዘር ሐረግ ውስጥ ቢሆን with attribution of Jaliyah በጃሊያ ቢሆን then tell him to bite his father's male organ ሄሮ የአባቱን ብልት እንዲነክስ ንገሩት and do not speak figuratively በምሳሌ አትናገሩ ቀጥታ ነገሯቸው ብሎ ይናገራል ማለት ነው። አልሀደ ባልፍ ሙፍረድ ላይ እሺ ወንድማችን የምትለው ነገር አለ? ላምበው ነው አርበኛ እንዴ አሁን ካነበበው ውስጥ ጥያቄ ምናምን አለ? ችግር አለ ማስረጃን እጃቼ እርግጠኛ እንደሆነ አይቼ እመጣለሁ። ታቡነ ያው አረብኛው ማማይ ቀጥልሽ አረብኛው ልታነብ ነው? አዎ ያነበብኩ ነው። قال كأنهم أنكرتم فقال إني لا أحب ድምፅን ከፍ አታደርግላቸው? በቃ አረብኛውን ካልክማ ቤት አንብበው ወይ አሁን መልስ ማሰጥበት ከሆነ እሺ አለ እኔ ነኝ የጠፋሁት ጋይስ አሉ አይደል? አንተማ አለ። እሺ ክታቡን አችልም ተበቃ ክታቡን አችልም ታ እሺ በርዕሱ ላይ ታወራለህ? እሱን እንደ ቤት ስራ እንስጥና አንብበውና በርዕሱ ላይ እስልምና የጥላቻን አስተምሮ ያስተምራል የሚል አይ በቃ ስለሌለኝ ይቅርብኝ።